ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ኦቤን ሆርን ኦፍ አፍሪካ ነው። ፕሮግራሙ ደግሞ ልዩ ዝግጅት ነው። በዛሬው የልዩ ዝግጅታችን በተለይም ደግሞ ሰላምና አጠቃላይ ደግሞ ከሀገራዊ ምክክር ጉዳዮች ጋር ተያይዞ ምናልባት አሁን ኢትዮጵያ እያካሄደች ካለችው ጉዳይ ጋር ትኩረቱን አድርጎ የምናወራ ነው የሚሆነው። ምናልባት በዚህ ጉዳይ ላይ እንግዳ ጋብዣለሁ። እንግዳይ አቶ አርጋው አየለ ይባላሉ። የግሎባል ፒስ ባንክ መስራች እና ስራ አስኪያጅ ናቸው። ከኛ ጋር ይገኛሉ። እንግዲህ ቆይታችን ከእሳቸው ጋር ነው የምናደርገው። እንግዲህ ክቡራን ተመልካቾቻችን እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ እጋብዛችኋለሁ። መልካም ቆይታ ይሁንላችሁ። እንግዲህ አቶ አርጋው ለዚህ ቃለ መጠይቅ ፈቃደኛ ስለሆኑልኝ ስለ ጊዜዎትም እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ የዛሬ እንግዳ ስላደረጋችሁ። መልካም እንግዲህ ዛሬ ቀደም ብዬም በመግቢያ ላይ ለመግለጥ እንደሞከርኩት እንግዲህ ዛሬ ዋና ትኩረታችን ሰላምና አሁን ደግሞ ኢትዮጵያ ትልቅ ድግስ ላይ ነው የምትገኘው። ይህም ሀገራዊ ምክክር። በዚህ ሀገራዊ ምክክር ደግሞ ከ4000 በላይ ተሳታፊዎች እየተወያዩ የሚገኙበት ትልቅ ሀገራዊ ጉዳይ አለና ይህንንም ማዕከል ያደረገ ነው እና ምናልባት ደግሞ እርሶም የግሎባል ፒስ ባንክ መስራች እና ስራ አስኪያጅ ናቸው እና ጥያቄን ከዚህ ነው የምነሳው። ምናልባት ብዙ ጊዜ በእንግሊዝኛ የምንሰማቸው ቃሎች አሉ ፒስ ቢልዲንግ የሚባሉ ፒስ ኪፒንግ እና ፒስ ዲቨሎፕመንት የሚባሉ አሉ። ምናልባት ይህንን ወደ አማርኛው ስናመጣው የሰላም ግንባታ፣ የሰላም መጠበቅ የሚሉ አይነት ሀሳብ ያላቸው ናቸው እና ምናልባት ከዚህ እንነሳ እስኪ። ከእርስዎ የሚመሩት ድርጅትና እነዚህን ሀሳቦች እንዴት ነው የሚመለከቷቸው? እጅግ አድርጌ አመሰግናለሁ ስለ መልካም ጥያቄ። እነዚህ እኛ ሁሉ ጊዜ የምናወራቸው የምንጫወትባቸው በጣም ኢሹ የሆኑበት እቺ ነገራችን ልንገነባ የምንችልበት ሀሳቦች ናቸውና ነገራችን ላይ ይህ ሀሳብ ብዙ እያንዳንዱ አርስት ፒኤችዲ የሚያሰራ ነው። ፒስ ኪፒንግ፣ ፒስ ዴቨሎፕመንት እና ፒስ ቢልዲንግ የሚባሉት በጣም ትልቅ ሀሳብ ያለበትን እና በጣም የተሰሩበት አይመስለኝም። የተሰሩበት አይመስለኝም ብዬ ምን ለማለት ፈልጌ ነው፣ እነዚህ በአግባቡ ካለመተርጎሙ በአግባቡ ስላልተሰሩ ችግር ላይ ያለ ነው ሀገራችን ውስጥ እና እነዚህን በትክክል ቢተረጉሙና ተግባራዊ ማድረግ ብንችል ኖሮ አሁን ያለንበት የተወያየንበት ያሉ ችግሮች ውስጥን መግባት የምንችል አይመስለኝም ብዬ ነው የማስበው። እንግዲህ ፒስ ኪፒንግ ማለት እንግዲህ ሰው እኛ ግሎባል ፒስ ባንክ ሁሉ ጊዜ እንደምናወራው ሰላምን መጠበቅ የሚችለው ዘላቂ ሰላም ሊመጣ የሚችለው ሰው ጎረቤቱን ሲጠብቅ ነው ብለን ነው የምናምን። ስትሬንጀር ናቸው የምንላቸው ዛሬ ጎረቤቶቻችን ናቸው። ጎረቤቶቻችን ስናቀርባቸው ጓደኞቻችን ይሆናሉ። ጓደኞቻችን ስናቀርባቸው ደግሞ ቤተሰቦቻችን ይሆናሉ። ይህንን ተግባራዊ ማድረግ አለብን ብዬ ነው የማስበው። ፒስ ቢልዲንግ የምንለው ይህንን ማድረግ ስንችል ነው። የትኛውም ስትሬንጀር የምንለው የለም። ስትሬንጀር የሚባለው ሰው ብዙ ሰዎች ወዳሉበት አንድ ሰው ከመጣ ያ ስትሬንጀር ነው የሚባለው እና ስትሬንጀር ስለሆነ አይደለም፣ ብዙ ወዳለበት ስለመጣ ነው እና ስትሬንጀር በመሆኑ አይደለም። ያንን ስትሬንጀር የተባለ ሰው ለእኛ መብት ሊያመጣ የሚችል ነው። ለእኛ መልካም ነገር ሊያደርግልን የሚችል ነው። እኛ በረከትን ሊያመጣልን የሚችል ነው። ያንን በአግባቡ ካለመያዛችን የተነሳ ሰላማችን ይናጋል። ያንን በሰላም መያዝ ብንችል ጓደኛችን ይሁን። ጓደኛችን በትክክል መያዝ ስንችል ደግሞ ቤተሰቦቻችን ይሆናሉ እና ሰው ቤተሰቡን ማንም ቤተሰቡን ሊጎዳ የሚፈልግ የለም አእምሮ የታመመ ካልሆነ በስተቀር። ስለዚህ እነዚህ ማድረግ መቻል አለብን ብዬ ነው የማስበው። ፒስ ቢልዲንግ የሚባሉት ለምሳሌ አሁን ዛሬ ኢትዮጵያ ላይ እየተደረገ ያለው ፒስ ቢልዲንግ ላይ ነው ያለው፣ ፒስ ኪፒንግ አይደለም። ፒስ ቢልድ ለማድረግ የተለያዩ ማህበረሰብ ክፍሎች ተገናኝተው እየተወያዩበት ያሉት ነገሮች የውጭ ግንኙነቶቻችን አይደለም፣ የውስጥ ችግሮቻችን እንዴት እንፍታ በሚል ነው እየተነጋገሩ ያሉት። እዚህ ሆኜ እንደሚሰማው ወይንም እዛ ያሉ አካላቶችም እንደሚነግሩኝ ከሆነ እየተነጋገሩ ያሉት ጎረቤታማቾች ናቸው እንጂ ቤተሰቦች አይደሉም። እነዚህ አሁን ቤተሰቦች ሊሆኑ ነው እየተነጋገሩ ያሉት ማለት ነው። ስትሬንጀሮች ናቸው። ግሩፕ ተሰርተው 10 ሰው ሆነው እየተወያዩ ያሉት። 10ም ከአንድ ቤት የመጡ አይደሉም፣ ከአንድ አካባቢ የመጡ አይደሉም፣ ከአንድ ጎሳ ወይም ከአንድ ብሔር የመጡ አይደለም፣ ከተለያዩ ብሔረሰቦች የመጡ ናቸው። ሲገናኙ ስትሬንጀሮች ነበሩ። እውነትም እዛ አንድ ወር ቆይተው ሲነጋገሩ ሲቆዩ ጎረቤቶች ይሆናሉ። እየጨመሩ ሳምንት እየጨመሩ ሲሄዱ ምን ይሆናሉ? ቤተሰቦች ይሆናሉ። መጨረሻ ላይ ቤተሰቦች ሆኖ መሄድ የሚችሉ ከሆነ ናሽናል ዲያሎጉ ተግባራዊ ይሆናል ወይንም ይሰራል ማለት። ስለዚህ ፒስ ቢልዲንግ ላይ እየተሰራ ነው ያለው እና ፒስ ዴቨሎፕመንት የሚባለው ደግሞ ዘላቂ ሰላም ሊመጣ የሚችለው ከዚህ በኋላ የሚሰራው ስራ ነው። ተነጋግረው ከሄዱ በኋላ መሬት ላይ እንዴት ይወርዳል? እነሱ የተነጋገሩትን ታች ድረስ እንዴት ማውረድ ይቻላል?
ታች ማህበረሰቦቻችን እንዴት ተነጋግረው እነሱ የተነጋገሩት ነገር ተቀብለው ተነጋግረው ዘላቂ ሰላም ሊያመጣ ይችላል። ዘላቂ ሰላም ሊመጣ ይችላል። ይሄኛው ራሱን ውይይቱ ታች ድረስ ሄዶ ማህበረሰቡ መወያየት ሲችል፣ ችግሮቻችን መደማመጥ ሲችሉ፣ ቅድም ስትሬንጀሮች ናቸው የተባሉት ጎረቤት መሆን ሲችሉ፣ ጎረቤት የተባሉት ደግሞ ቤተሰቦች መሆን የሚችሉበት ሁኔታዎች ሲፈጠሩ ነው ዘላቂ ሰላም ሊመጣ የሚችለው እና ናሽናል ዳያሎግ ላይ የተደረገ ያለው ነገር ይሄ ታች ላይ ሆኖ አዲስ አበባ ተነጋግሮ 1 ወር ወይ 2 ወር ተነጋግሮ ታች ያለው ሊፈታሉ ማለት አይደለም። ነገር ግን እርሾን ይዞ ይሄዳሉ። ሊፈታ የሚችለውን ስንቅ ይዞ ይሄዳሉ። ያንን ስንቅ በትክክል ታች ካወረዱት ሰላም ሊመጣ ይችላል ብዬ ነው ማምነው። በኢትዮጵያ ውስጥ ያለውን ለሰላም ግንባታ እየተከፈለ ያለውን ዋጋ እንዴት ያዩታል? እኔ ይህንን የሚመለከተው የጎረቤት ችግር የመንግስት ወይም የቀበሌ ችግር አይደለም ብዬ ነው ማስበው። የጎረቤት ችግር ነው። የእኔ ጎረቤት ሲታመም፣ ሲጎሳቆል፣ ሲሰቃይ፣ ሲደበደብ እያየው ዝም ማለት የለብንም። ለዲያሎጉ፣ ለንግግሩ፣ ለእርቁ፣ ለሰላሙ ዋጋ መክፈል መቻል አለባቸው ብዬ ነው ማስበው። መንግስት የሚያደርገውን ብቻ ቆሞ መጠበቅ የለበትም። ኢትዮጵያ ውስጥ እስካሁን ድረስ እየተንከባለሉ የመጡ ችግሮች በሙሉ እኛ ክፉ ስለሆነን አይደለም፣ እርግማንም ስላለብን አይደለም፣ ስላልሰራን ነው። ካልሰራን ማግኘት አንችልም። የምንመኘው ነገር ሁሉ ካልሰራን ማግኘት እንችላለን። ትምህርት ቤት ሄደህ ካልተማርክ ማወቅ አትችልም፣ ልትመረቅ አትችልም፣ እውቀት ሊኖር አይችልም። ስለዚህ ችግሮቻችንን መፍታት ካለብን መስራት አለብን። ትልቁ ችግራችን አሁን ሰላም ማጣት ነው ብለን ነው እኛ እንደ ግሎባል ፒስ ባንክ የምናስበው። ስለዚህ ትልቁ ችግር ሰላም ማጣት ነው ብለን ካሰብን ትልቁን ችግር ለመፍታት እያደረግን ያለነው ጥረት በጣም ትንሽ ነው ብዬ የማስበው። ስለዚህ ይሄ በጸሎት ብቻ የሚመጣ አይደለም። በእርግጥ ጸሎት ያግዘናል፣ ግን በተግባር መሄድ መቻል አለብን። ያንን ማህበረሰብ ሄደን ችግርህ ምንድን ነው ብለው ማነጋገር ያስፈልጋል ብዬ ነው የማስበው። እንደ መንግስት ብቻ አይደለም፣ እንደ ክልል መንግስትም፣ እንደ ሃይማኖት ተቋማትም፣ እንደ ሀገር ሽማግሌም፣ እንደ ወጣትም የኢሊቱም ሄዶ ማነጋገር መቻል አለበት፣ ችግሮቻቸውን መፍታት አለበት ብዬ ነው የማስበው። በተደጋጋሚም ደግሞ የሚባሉ ነገሮች አሉ። ለምሳሌ በኢትዮጵያ ውስጥ ብዙ ጊዜ የሚመጡት ችግሮችም አንድም ከፖለቲካ ጋር ተያይዞ የሚመጡ አሊያም ደግሞ መነሻቸውን ያንን ያደረገ ነገር ግን ደግሞ በኋላ ስር እየሰደዱ ወደ ሌላ አይነት አዝማሚያም የሚሄዱበትን ሂደቶች ይስተዋላሉና እንደው ደግሞ መንግስትም በተደጋጋሚ ሌሎች አካላትም የሃይማኖት አባቶችን በተደጋጋሚ የሚያነሱት ነገሮች በቃ ችግሮቻችንን ወደዚህ ወደ ጠረጴዛ ዙሪያ እናምጣና በጠረጴዛ ዙሪያ ቁጭ ብለን እናውራ የሚሉ አይነት ሀሳቦችን በተደጋጋሚ ሲነሱ ይስተዋላል እና ይህንን ደግሞ የማይፈልጉ ሰዎች አሉ። እንደው ከጀርባ የራሳቸው ዓላማ እንደው ቢኖራቸውም ደግሞ አሁን እንደዚህ አይነት እንመካከር የሚለው ሀሳብ በራሱ ምን ሊያመጣ ይችላል? ምን ሊለውጥ ይችላል ይላል። እንመካከር ሁል ጊዜም መፍትሄ ያመጣል ብዬ ነው የማስበው። ምክንያቱም የጠረጴዛ ጦርነት የትኛውንም ሰው አይገልም። የጠረጴዛ ጦርነት የትኛውም ትምህርት ቤት አያፈርስም። የጠረጴዛ ጦርነት የትኛውን ጤና ጣቢያ አያፈርስም። ስለዚህ ጠረጴዛ ላይ የምናደርገውን ጦርነት እንፈራለን። የጫካውን ጦርነት ግን አንፈራም። እንደ ኢትዮጵያዊ ማለት ነው። እንደ ኢትዮጵያዊ የጫካውን ጦርነት አንፈራም። የጠረጴዛውን እንፈራለን። የጠረጴዛ በቦክስ ከመማታት ውጭ በጥፊ ከመማታት ውጭ የትም የሰውን ህይወት ልታጠፋ አትችልም እና ይህንን ልምድ ማምጣት መቻል አለብን ብዬ ነው የማስበው። ሲንከባለል የመጣው ሁል ጊዜ ከዘመናት ወደ ዘመናት ሲንከባለል የመጣው ይህንን ስለማናደርግ ነው። የጠረጴዛ ጦርነትን ስለምንፈራ ነው። ለምሳሌ አሁን ኢትዮጵያ መንግስት በተደጋጋሚ ሲጠራ እንሰማለን። ጫካ ያሉት መጥቶ መነጋገር እንደሚችሉ፣ መሳተፍ እንደሚችሉ። ለዚህም በጣም ግልጽ የሆኑ ነገሮች ለሌላም አካላት መሰጠት መቻል አለበት ብዬ ነው የማስበው። መንግስት ብቻ አይደለም መጥራት ያለበት፣ የሃይማኖት ተቋማትም እስከ ቦታ ድረስ ሄዶ መጥራት መቻል አለባቸው። እንደ 2 ቀን ከመዋጋት 20 ቀን 20 ዓመት መነጋገር ይችላል። ይሄ ቀላል አመለካከት አለ። ይሄ ተደጋግሞ በሌሎች ሲነገር አይሰማም። በተደጋጋሚ በሃይማኖት ተቋማቶችም ሆኑ በሲቪል ሰርቫንቱ ይሄ በተደጋጋሚ ሲባል አንሰማም። ስለዚህ ይሄን መደረግ አለበት ብዬ ነው የማስበው። ምክንያቱም እዛም ያሉ ወገኖቻችን ናቸው። ከዚህ በፊት እኮ ከዚህ በላይ ጫካ ገብተው ሲዋጉ የነበሩ በይቅርታ ተመልሶ አሁን መንግስትን ያገለገሉ አሉ። ይቅር ከተባሉ ይመጣሉ፣ መንግስትን ማገለገል ይችላሉ፣ ሀገራቸውን ማገልገል ይችላሉ። ክቡር ጠቅላይ ሚኒስትራችን ወደ ስልጣኑ ከመጡ በኋላ ያደረጉት ተአምራዊ የሆኑ ስራዎች ነበሩ። የፖለቲካ እስረኞችን በሙሉ ፈቱ። ታጥቀው ውጭ ያሉትን በሙሉ በይቅርታ አምጥተው ሰላም ፈጠሩ። ይሄንን መድገም ይቻላል፣ ማድረግ ይቻላል። ፖለቲካ እስረኞች አሁንም
ተፈተው ዲያሎግ ውስጥ መግባት የሚችሉበት መንገዶች ቢኖሩ መልካም ብዬ ነው ማስበው። በተለይም ደግሞ ከዚሁ ጋር ተያይዞ ደግሞ የሚነሱ ነገሮች አሉ። ወደዚህ አካባቢ ላይ አሊያም ደግሞ በዚህ የምክክር ላይ ለመሳተፍ አንዳንዱ ከአመኔታም ጭምር ደግሞ የሚነሱ የተጠያቂነት አይነት ጉዳዮች ያለባቸው አይነት አዝማሚያ ያላቸው ጥያቄዎች ይነሳሉ እና እንደው ደግሞ ይህንን እንዳይኖር ደግሞ አሁን እርስዎም ሲያነሱት የነበረው የተለያዩ የሲቪል ማህበረሰብ ድርጅቶችን በዚህ ውስጥ ተሳትፎ ይህንን ነገር እያሳለጡት ነው የሚገኙት እና እንደው አጠቃላይ ከተአማኒነቱ አንጻር ምን ማንሳት እንችላለን? አሁን ናሽናል ዲያሎግ ጋር እየሆነ ያለው ስሜት ማምጣት አልቻላችሁም እናንተ ሚዲያዎች። እዛ ያሉ በጣም አክራሪ የሆኑ ሰዎች የገቡት አሉ። በፖለቲካ በጣም ጠጠር ያሉ ፔሲሚስቶች እዛ ገብተው እየተነጋገሩ የተወያዩ ያሉ ወይም በተለያየ መንገድ ገብተው ያሉ ሰዎች አሉ እና እዛ ያለው ድባብ፣ እዛ ያለውን ስሜት፣ እዛ ያለውን በደንብ አድርገው አዩትና እያለቀሱ የሚያወሩ ሰዎች አሉ። ያንን ስሜት ወደዚህኛ ማህበረሰብ ከዛ ከሚዲያ ውጭ ማነው ከዛ ከሚነጋገሩት ማህበረሰብ ውጭ ለሆኑ ሰዎች ማድረስ አልተቻለም። ከሁሉም ማህበረሰብ፣ ከሁሉም ተቃዋሚ፣ ከሁሉም ጫካ ውስጥ ካሉት ማህበረሰብ የመጡ ሰዎች እንዳሉ አይቻለሁ። ከሸኔ የመጡ አሉ፣ ከፋኖ የመጡ አሉ፣ ከቲፒኤልኤፍ የመጡ ሰዎች አሉ። በጣም ደስ የሚያሰኝ ነው፣ ግን በቂ አይደለም። ፈረንጆች ቢፍ አፕ የሚሉት ነገር አለ። ማወፈር ያስፈልጋል። ዋና ዋናዎቹ ተጨምሮ መምጣት መቻል ነበረበት። ይቀራል የለም ማለት አይደለም። ከሁሉም ሳምፕል አለ። ከሳምፕል በላይ መሄድ አለበት ብዬ ነው የማስበው። ከዚህ በኋላም እድሎች መኖር አለባቸው። ዲያሎግ በዚህ ብቻ ሊያቆም አይገባም ብዬ ነው የማስበው። እንደ ኢትዮጵያ እጅግ ይሄ ሀገር በቀል እውቀት ከሚባሉት አንዱ የግጭት አፈታት ዘዴዎቻችን ስነ ዘዴዎቻችን ናቸው እና ምናልባት ደግሞ እሱን አይነት ባህል እያለን እና ዘመናዊ ደግሞ የሚባሉ ተመሳሳይ ፍትህን የምናረጋግጥባቸው አሰራሮች እንዳሉ እሙን ናቸው እና ምናልባት ደግሞ እንደዚህን አይነት ሁለቱን እንደዚህ ሀገር በቀሉንም ዘመናዊውንም ወደ አንድ ቦታ ማምጣት ብንችል እንደው ምን ልናመጣበት እንችላለን? ምን አይነት መፍትሄ ልናበጅበት እንችላለን? አሁን ከሚታዩት ነባራዊ ሁኔታ አንጻር እንደዚህ ነው ብዬ የማስበው። በጣም መልካም ነገር ነው ያነሳው። ኢትዮጵያ ውስጥ የሌለ ነገር የለም። በተለይ የባህላዊ መድኃኒቶች በጣም አሉን። ባህላዊ ግጭት አፈታት በጣም አለን። ባህላዊ መልካም ነገሮች መስራት፣ ግጭት ብቻ አይደለም መልካም ነገርም መስራት ይቻላል። ስለዚህ አሉን። እነዚህን እሴቶቻችን ግን እየተጠቀምን አይደለም። እነዚህ ካለማድረጋችን የተነሳ ጉዳዮቻችን ወዴትን አልፎ የተሰጠው ለፖለቲካ አክቲቪስቶች፣ ለችግሮቻችን ለሚያባብሱ አሳልፎ ስለተሰጠ የሚደመጠው አሁን የሀገር ሽማግሌው አይደለም። በህግ በጣም የተማረ ሶሻሎጂስቶች፣ ችግሮቻችን ሊፈቱ የሚችሉ ዳኞች አይደለም እየተደመጡ ያሉት፣ ሶሻል አክቲቪስቶች ናቸው እየተደመጡ ያሉት። ምክንያቱም እነሱ አንደኛቸውን ተለይተው ከመንግስትም ከማንም ተለይተው ስለሚሰሩ ሞር ተደማጭነት አግኝተዋል። ዛሬ አንድ ቲክቶከር እኮ ከሁሉም በላይ ከሀገራችን አሉ ከሚባሉት ሽማግሌዎች እና የሃይማኖት ተቋማቶች በላይ ታማኝነት አላቸው። አንዳንድ አክቲቪስቶች እኮ አንድ ክልል ከሚመራው ህዝብ በላይ የሚመራ አክቲቪስት እኮ ነው ያለበት ሀገር ነው። ፎሎወሮቻቸውን ብታይ እነሱን ነው የሚያዳምጡት የአንድ ክልል ከሚያዳምጡት በላይ። ስለዚህ ይቀራናል ነው። አሁን እኛ እንደ ግሎባል ፒስ ባንክ ፍሬንድ ሬዚንግ የሚለው ፕሮግራም አለን። ፈንድ ሬዚንግ አይደለም፣ ፍሬንድ ሬዚንግ። ፍሬንድ ሬዚንግ የምንለው ፕሪንሲፕል ምንድን ነው? ጓደኛ ያልነበረን ጓደኛ አድርግ ነው፣ ሬዝ አድርግ። ስለዚህ እነዚህ ተቃውሞ ውጭ ያሉትን ፍሬንድ አድርጋቸው፣ ጠላት ሊሆን አይችሉም እና ስለዚህ እነዚህን ማድረግ ስትራቴጂ ተደልፎ እንዴት አድርገን እንስማቸው፣ እንዴት አድርገን እናቅርባቸው በሚለው ዙሪያ ላይ ቢሰራ የባህላዊ ዳኝነቶቻችንም ዘመናዊ የችግር አፈታቶች መንገዶቻችንን መጠቀም ይቻላል አለብኝ ብዬ አስባለሁ። እርስዎ ወደ አቋቋሙት ድርጅት ልምጣና ምናልባት የግሎባል ፒስ ባንክ ነው የሚለውና እንደው ሰላምና ይሄ ባንክ የሚለው ነገር እንዴት ነው? ምንስ ላይ ነው አትኩሮ የሚሰራው የሚለውንም እስቲ እናንሳ በዚሁ አጋጣሚ። እሺ፣ እጅግ አድርጌ አመሰግናለሁ። አሜሪካ ለምሳሌ እዚህ ሀገር ሰውን የሚገለው ሰው ነው መሳሪያ አይደለም ብለው ነው የሚያምኑት። ስለዚህ መሳሪያ ይታጠቃሉ። መሳሪያቸውን እንድትነካባቸው አይፈልጉም። የተማሪ ማህበረሰብ ነው፣ ካልቸራቸውም ነው። ዝም ብለው መሳሪያ አውጥተው አይጠቀሙም። አውሮፓ ብትሄድ ግን አይ ሰውን የሚገለው መሳሪያ እንጂ ሰው አይደለም። ምክንያቱም ትንሽ ልጅ ብዙ ሰው ሊገል የሚችለው መሳሪያ ስላለው ብዙ ሊገል ይችላል። እኛ ጋርም ስንመጣ ይሄ አለ። ትንሽ ሰው
መሳሪያ ስላለው ብዙ ሰዎችን መግደል ይችላል። ዛሬም ቢሆን እኛ እንደ ግሎባል ፒስ ባንክ የትኛው ማህበረሰብ ሊጠብቅ የሚችለው መሳሪያ አይደለም ብዬ ነው ማምነው። ታማኝ ወታደሮች ቢሆን አገር ወዳድ ወታደር ቢሆን ሁሉንም ሰው እኩል ማየት የሚችል ወታደር ቢኖር ኢትዮጵያ ውስጥ ሌላ ማህበረሰብ መሳሪያ ባይዝ ጥሩ ነው የሚል ትምህርት ነው ያለን። መሳሪያ በመያዛችን ትቤት ያመጣል። መሳሪያ በመያዛችን ሊገደል የማይገባውን ሰው ትገላለህ። መሳሪያ በመያዛችን ብቻ መድፈር የሌለብኝ ነገር ትደፍራለህ። መሳሪያ በመያዛችን ብቻ ጫካ ገብተህ ልዋጋ ትላለህ። ስለዚህ ገዳያችን መሳሪያ ነው እንጂ ወንድማችን አይደለም። ይሄ አሁን ጫካ ውስጥ ያሉ ሰዎቻችን መሳሪያ ይዘው አይደለም ጫካ የገቡት። ጫካ ከገባ መሳሪያ የሚያቀብልህ አለ። ምክንያቱም ገዳይ ነገር የሚያቀብልህ አለ። ጫካ አኩርፈ ጫካ ከገባ ምክር የሚሰጥህ የለም፣ መሳሪያ የሚሰጥህ ያለ። ስለዚህ መሳሪያ መግደያችን ነው። ያሉትን ልዩነቶቻችንን በጠረጴዛ ዙሪያ እንፍታው የሚሉ ናቸው። ምናልባት እርሱ ቅድምም በመግቢያዎት ላይ ሲያነሱት ነበር እና 2 ዓመት ከመጣላት 2 ቀን ከመጣላት 20 ዓመት ቁጭ ብሎ መነጋገር ይሻላል የሚሉ አይነት በጠቅላይ ሚኒስትር ዶክተር አብይ አህመድም ሲነሱ የነበረበትን ነገሮች እናስታውሳለን። ነገር ግን ደግሞ ይህንን የማይቀበል አካልሳ ምንድን ነው ሊሆን የሚችለው ነው? መንግስት ጠርቷል። በተደጋጋሚ ሲጠራ እንሰማለን። በተደጋጋሚ ጥሪ ደግሞ ያልተቀበሉ ደግሞ እንዳሉ እናያለን። የእነሱን ሳይድ ደግሞ ሙሉ በሙሉ አልሰማንም፣ ምላሽም አልሰጡም። ዝምታ ነው። አንመጣምም አንነጋገርም የሚል ነገር አልተሰማም። ስለዚህ ለዚህ በጣም ክሊር የሆነ መቼና የት የሚል ቢኖር ጥሩ ነው ብዬ ነው የማስበው። በእርግጥ ከቲፒኤልኤፍም መጥተው እየተነጋገሩ ያሉ አሉ፣ ከሸነም መጥተው እየተነጋገሩ ያሉ አሉ፣ ከፋኖም መጥተው እየተነጋገሩ ያሉ አሉ። በቂ አይደለም። ሌሎችም ሊመጡ ይገባል። ሌሎች እንዲመጡ የሚያስደርጋቸው የሚያስችላቸው ሁኔታዎች መመቻቸት አለበት ብዬ አስባለሁ። 7 ጊዜ 70 ጊዜ መጥራት ያስፈልጋል። 7 ጊዜ 70 የሚለምን ሽማግሌ ቄስ ያስፈልጋል። የሚለምን ሼክ ያስፈልጋል። የሚጠይቅ ብቻ ሳይሆን የሚለምን። ምክንያቱም እየከፈልን ያለው ዋጋ ከመለመን በላይ ውርደት የሚያመጣ ነገር አይደለም። ቄሶቻችን፣ ሽማግሌዎቻችን፣ ሼኮቻችን መጠየቅ ሳይሆን መለመን አለባቸው ብዬ ነው የማስበው። እና ዳያሎጉ መቀጠል አለበት፣ ቀጣይ መሆን አለበት። ሰላሙ ቀጣይነት ሊኖረው ይገባል። ሀገራችንም የእነሱም ሀገር ናት እንጂ አልፋ ለጠላት መሰጠት የለባትም። ብዙ ልማት መስራት ሲገባን ብዙ ዋጋ ከፍለን ወጣት ልጆቻችን እየተሰቃዩ ነው ያሉት፣ እየሞቱ ነው ያሉት። እነሱም እየሞቱ ነው ያሉት። ትልቅ ከኦሮሚያ ውስጥም በአማራ ክልልም በትግራይም ብዙ ሰዎች እየሞቱ ነው ያሉት። ያ የደም ዋጋ ለእኛ ጥሩ አይደለም፣ ለሀገራችንም የሚያረስርስ አይደለም፣ የሚያደርቅ ነው። እና እኔም ቢሆን መብቴ በመዋጋት ሊመጣ ይችላል ብዬ አላስብም። በመዋጋት የሚመጣው መንግስት በመዋጋት ደግሞ ይጠፋል። ስለዚህ በውጊያ ላይ ታሪካችን መቀየር አለብን ብዬ ነው የማስበው። አሁን ትልቅ እድል ነው ያለው ኢትዮጵያ ውስጥ ብዬ ነው የማስበው። ይህንን ማሳደግ መቻል ነው ያለብን እንጂ አጠልሽተን እንዲጠፋ ማድረግ የለብን የሚል ነገር አለኝ። በተቻለ መንገድ በሌሎችም ቢሆን በምንም አማራጭ ቢሆን እነዚህ መነጋገር የሚችሉበትን ሁኔታዎች ለየት ባለመልኩ ጥያቄ ቀርቦ ለየት ባለመልኩ በሌሎች አካላትም ቢሆን ጥያቄ ቀርቦ መነጋገር የምንችልበትን ሁኔታዎች መንግስት ቢያመቻች ጥሩ ነው። ምክንያቱም መንግስት ፈቃደኛ እንደሆነ አውቃለሁ። መንግስት የተለያየ ሀሳብ አቅርቦ ሲቪል ሶሳይቲም ይሁን የሃይማኖት ተቋማትም ይሁን ፕሮፖዛል አቅርቦ በሌሎች መንገዶች በሌላ መንገድ እነዚህን ማቅረብ የሚቻልበት መንገዶች ቢኖሩ መልካም ነው ብዬ ነው የማስበው። ሚዲያ ለአንድ ሀገር የሰላም ግንባታ ሚና ምን አይነት ሚና አለው? እንዴትስ ይህንን ሚናውን መወጣት አለበት ይላል? በጣም ጥሩ ጥያቄ ነው። ኢትዮጵያ ውስጥ ካለው ወታደሮች ቁጥር በላይ የሚዲያ ሰዎች ቁጥር ነው ይበልጡት። ወጣቱ ሚዲያ ላይ ያለው ከሚገነባው እና ከሚያፈርሰው በላይ ሌላ መሳሪያ እያፈረሰ አይደለም። ሁሉም ሰው ኒውክሌር ቦምብ ይዞ ነው እየሄደ ያለው በእጁ ላይ ብዬ ነው የማስበው። አንድ አክቲቪስት ወይንም አንድ ሶሻል ሚዲያ ተጠቃሚ የሚጽፋቸው አካባቢውን ይቀይራል፣ ይለውጣል፣ ያጠፋል፣ ያፈርሳልም። ስለዚህ በተለይ ሜንስትሪም ሚዲያ ያሉ አካላቶች በአዝድ መሆን የለባቸውም ብዬ ነው የማስበው። ለመንግስት ብቻ ወግነው ከመንግስት ያኮረፉትን ወጣ ያሉትን የተለያዩ ቋንቋ በመጠቀም የበለጠ እንዲናደዱ ማድረግ የለባቸውም ብዬ ነው የማስበው። ቋንቋዎቻችን ዲቫይስ መሆን የለበትም፣ የሚከፋፍል መሆን የለበትም፣ ሌላውን ዝቅ የሚያደርግ መሆን የለበትም። ለየተለያዩ ቋንቋዎችን በመጠቀም ከማቅረብ ይልቅ ማሸሽ የለበትም ብዬ ነው የማስበው። ሜንስትሪም ሚዲያም
ይሄንን ካደረገ ሶሻል ሚዲያው ተአማኒነቱ ከሶሻል ሚዲያ ይልቅ ሰው ወደ መንግስት ሚዲያ ወይም ሜንስትሪም ሚዲያ ይመጣል ብዬ ነው የማስበው። አሁን ከመንግስት ሚዲያ ወይም ከሜንስትሪም ሚዲያ ይልቅ ጉዳዮችን፣ ችግሮችንም መልካም ነገሮችን አነፍንፎ ለማህበረሰቡ እያቀረበ ያለው ሶሻል ሚዲያ ነው። ሶሻል ሚዲያ አሁን የመሪነት ቦታውን ይዟል ብዬ ለማለት እንትን ያስብለኛል። ምክንያቱም ሰው አሁን ተነስቶ በጠዋት ተነስቶ ወይም ማታ ያለው ሚኒስትሪ ሚዲያ ሳይሆን ሶሻል ሚዲያ ነው ያለው። ስለዚህ ሶሻል ሚዲያ እድሉን ያላቸው ሰዎች አገርን የሚገነባ ነገር ቢያመጡት ለፎሎወርስ ብቻ ብሎ ለሀገሪቷ የማይመጥኑ ለሀገሮቻችን ለህዝባችን የማይመጥኑ ነገር እያቀረበ ሀገራችን ማፍረስ የለበትም ብዬ ነው የማስበው። ምንም ሀብትን ቢኖረን ምንም ፎሎወርስን ቢኖረን አገር ከሌለን ወይንም እኛ ከሌለን ያ ሁሉ ከንቱ ነው እና የምንጠቀማቸውን ቋንቋዎች በጥንቃቄ ብናደርግ ጥሩ ነው ብዬ ሌላውን የሚገፋ ሳይሆን የሚያቀርብ መሆን አለበት ብዬ ነው የማስበው። በኢትዮጵያ ውስጥ ዘላቂ ሰላምና መግባባት እንዲሰፍን በሚደረገው ጉዞ ላይ ምናልባት ወደፊት ትኩረት ሊሰጥባቸው የሚገቡ ነገሮች ምንድን ነው ይላሉ? ምናልባት እርሶም ከዚህ ከሰላሙም ጋር ቅርበት ያለው ሰው እንደመሆኑ መጠን ከናሽናል ዲያሎጉ በኋላ ሌላ ናሽናል ዲያሎግ መኖር አለበት ብዬ ነው የማስበው። ናሽናል ዲያሎግ መኖር አለበት ብዬ የማስበው ከታች ወደ ላይ የሚመጣ ነው። አሁን ኢትዮጵያ ላይ 4,000 ሰዎች ተነጋግረውበታል። 140ም ቢሆን የኢትዮጵያ ህዝብ አሁን መነጋገር አለበት ከዚህ በኋላ ብዬ ነው የማስበው። ለዚህ ምቹ ሁኔታ ሊፈጥር የሚችለው ከናሽናል ዲያሎጉ በኋላ እኛ እንደ ግሎባል ፒስ ባንክ ኔበርስ ዴይ ወይንም የጎረቤት ቀን ተብሎ የጉርበትና ቀን ሊኖረው ይገባል ብዬ ነው የማስበው። ምክንያቱም ቀናቶች ችግሩ የለብንም። ኢትዮጵያ ውስጥ 365 ቀኖች አሉ። በእነዚህ ቀናቶች ውስጥ የካንሰር ቀን አለ፣ እጅ መታጠብ ቀን አለ፣ ሌሎች ቀናቶች አሉ እና የጎረቤት ቀን መኖር አለበት ብዬ ነው የማስበው። ይሄ ጎረቤት ቀን ለናሽናል ሪኮንሲሌሽን በጣም የሚቹ ሁኔታ ነው ብዬ ነው የማስበው። ቅድም የምንላቸው ስትሬንጀር ያልነውን ፍሬንድ ያልነውን ኔበር ያልነውን እና ፋሚሊ ያልነውን ማህበረሰብ ልናመጣ የምንችለው በጎረቤትና ቀን ሊከበር በሚችልበት ሁኔታ ውስጥ ብንገባ ነው። ለምሳሌ በፊት ለፊታችን መንግስት ምናልባት ወስዶት ካልሆነ የጳጉሜ አንዱን ቀን የጎረቤት ቀን ተደርጎ ቢከበር በዛ በጎረቤት ቀን ማህበረሰቦቻችን ቡና የሚጠጣጣበት ናሽናል ሪኮንሲሌሽን የሚደረግበት ቀን መሆን አለበት። ኢትዮጵያ ውስጥ በአንድ ቀን ሪኮንሲሌሽን የምናደርግ የምንችለው የትርክት ጠባሶቻችንን የትርክ ያጣላንን ጥሎችን ሲንከባለል የመጣውን እኛም ማናውቀውን ከብዙ ሺህ ዓመት በፊት የተደረጉ ነገሮች ዛሬ በአንተ ላይ የተጫነው ዛሬ በእኔ ላይ የተጫነውን ያንን እርቅ ማድረግ የምንችልበት ቀን ሊኖረን ይገባል ብዬ ነው የማስበው። ናሽናል ሪኮንሲሌሽን አንዱ ማህበረሰብ ሌላው ማህበረሰብ በድሏል ተበዳድለናል በማለት አይደለም። እርስ በርሳችን ግን ተበዳድለናል። ይሄ ማህበረሰብ ይሄንን በድሏል በማለት አይደለም። ይሄ ማህበረሰብ ይሄንን ጎርቷል በማለት አይደለም። እኛ እንደ ጉርብትና ያሉ የመጡብንን እኛ ማናቃቸውን የሚናቃቸውን በደሎች ቢሆኑ ያልተበዳደለ ያልበደለ ማህበረሰብ የለም። እኔ ንጹህ ነኝ ከምንም የጸዳው ቅዱስ ነኝ ብሎ የሚያምን ማንም ሰው የለም እና ይህንን ማድረግ አለብኝ ብዬ ነው የማስበው። ይህንን ለማድረግ ቅድም ያልነው ወጣቶችና ሴቶች ማህበረሰቡ ከፍተኛ ቁጥር ያለው ነው። ይሄ አዲስ ዓመት ከመግባታችን በፊት ይህንን ማድረግ አለብን ብዬ ነው የማስበው። ወጣቱን አሰማርተው ልክ ለችግኝ እንደሚታሰማራው ለቮለንተሪዝም እንደሚታሰማራው ለዚህ መሰማራት መቻል አለበት ብዬ ነው የማስበው። ዘላቂ ሰላም ሊመጣ የሚችለው ሪኮንሳይል ስላደረግን ነው። ሪኮንሲሌሽን ከኔጎሽዬሽን ይበልጣል። ኔጎሽዬሽን ወደ ሪኮንሲሌሽን አያመጣም። ሪኮንሲሌሽን ግን ወደ ኔጎሽዬሽን ያመጣል። ችግሮቻችንን በዚህ መንገድ ካልፈታን በስተቀር የሚል ነው እንደ ግሎባል ፒስ ባንክ የምናምነው። የማንነት ብዛት እያመጣን የሃይማኖትም ይሁን የፖለቲካም ይሁን የብሔር የቋንቋ አይደንቲቲ እያበዛን ከጓደኞቻችን ከዘመዶቻችን የራቅን የሚለው። ስለዚህ ሰው መሆን በቂያችን ነው። ኢትዮጵያዊ መሆናችን በቂያ ነው። በኢትዮጵያዊነት እና ሰው በመሆናችን ብቻ ኢትዮጵያ ውስጥ ማንም የትኛው ከየትኛው ጋር አይጋጭም። ተጨማሪ ያመጣናቸው ማንነቶቻችን ናቸው ግጭቶች እያመጡብን ያሉ። ስለዚህ ይህንን ለማድረግ ቅድም ያልነውን የብሔራዊ ኔበርስ ዴይ ይኖረን ይታወጅልን። ኢትዮጵያን መንግስት ምንም ዋጋ የሚያስከፍለው ነገር የለም። እንደውም የኢትዮጵያ ዋጋ የሚጨምር ነው እና እንደ ግሎባል ፒስ ባንክ የምናምነው ናሽናል ሪኮንሲሌሽን ሊኖረን የሚችለው ናሽናል ኔበርስ ዴይ ሲኖረን ነው ብለን ነው የምናምነው እና
ያ ከተደረገ ዘላቂ ሰላም ሊመጣ ይችላል ብለን እናምን። ኦሮሞ ማህበረሰብ ዘንድ አንድ ስነ ቃል አለ። ኦላንክ የነጋምቡል አት የነጋምቡልታ ይላል። ይሄም ማለት ጎረቤትህ ሰላም ሲያድር ነው አንተ ሰላም ማደር የምትችለው የሚል ሀሳብ ይነሳል እና ይሄ አይነት ፍልስፍና አላቸው እና እንደው ከዚሁም ጋር አክለው እንዲያቀርቡልኝ ፈልጌ ነው ሀሳቡትን። ዋለ የኦሮሚያን ጉሚ ጋዮን ብንጠቀም እኮ ያጠፋ ሰው አይኖርም ኢትዮጵያ ኦሮሚያ ውስጥ። ጉሚ ጋዮ ኦሮሚያ ባህል የሚጠቀሙበት ዛሬ ኢትዮጵያ ውስጥ ሁላችንም ያንን ባህል ብንጠቀም ማንም አጥፍቶ ጫካ ውስጥ ሲገባ ሊደበቅ አይችልም። እኔ ሰላም ለማደር የሚችለው ጎረቤት ሰላም ሲያደር ብቻ ነው። ይሄ ብዙ ቦታ ይባላል። ሲዳማ ውስጥም አለ፣ ትግራይ ውስጥም አለ፣ አማራ ክልልም ውስጥ አለ። ጎረቤቶቻችን እኛ የምንለው ጎረቤት ከቤቶችን አጠገብ ብቻ ያለው ሰው ማለት አይደለም። አንተ የትም ባለህበት ቦታ አጠገብ ያለው ሰው በሙሉ ያንተ ጎረቤት ነው። አጠገብ ያለው ዛፍ ያንተ ጎረቤት ነው። አጠገብ ያለው ነገሮች በሙሉ ጎረቤቶች ናቸው። ጎረቤት የምንለው ቀበሌም ጎረቤት ነው፣ መንደርም ጎረቤት ነው፣ ክፍለ ከተማም ጎረቤት ነው፣ ክልልም ጎረቤት ነው። እኔ ጎረቤትን ካልጠበቅኩ፣ ኦሮሞ ሲዳማን ካልጠበቀ፣ ሲዳማ ኦሮሞን ካልጠበቀ፣ አማራ ኦሮሞን ካልጠበቀ፣ ኦሮሞ አማራን ካልጠበቀ ጠላት የሚገባበት መንገድ አይኖርም። ከጠበቀ ጠላት የሚገባበት መንገድ የለም። አማራ አይደለም ኢትዮጵያ ኬንያን ከጠበቀ ኬንያን የነካ እኔን የነካኝ ነው። ሶማሊያን የነካ እኔን የነካ ነው። ሱዳንን የነካ እኔን የነካ ነው። ተመሳሳይ እነዚህም እንደዚህ የሚሉ ጎረቤት ሀገሮቻችንን እንደዚህ ብንጠባበቅ ችግሮች አይኖሩም፣ ዘላቂ ሰላም ሊመጣ ይችላል የሚል ነገር ናለን። ይሄ የኦሮሞ አባባል በጣም ችግር ፈችና ችግር እንዳይኖር ሊያደርግ የሚችል ነው። ነገር ግን የሃይማኖት ሰዎች ሆነን የሃይማኖቱን መጽሐፍ ይዘን ሃይማኖቱን ተግባራዊ የማናደርግ ከሆነ መጽሐፉን የማናነብ ከሆነ መጽሐፉ የሚለውን የማናደርግ ከሆነ ያ መጽሐፍ ሊያድነን አይችልም። ክርስቲያን ነኝ የምትል ከሆነ መጽሐፍ ቅዱስን ስለያዝክ ክርስቲያን አትሆንም። መጽሐፍ ቅዱስ ውስጥ ያለውን አንብበህ ተረድተህ ያንን ተግባራዊ ማድረግ አለብህ እና ጥሩ ሴቶች አሉን። ሲዳማ ውስጥም አለ፣ ኦሮሞ ውስጥም አለ፣ አማራ ውስጥም አለ። ያንን ማንጠቀም ከሆነ ያ ሊፈታን አይችልም፣ ሊያድነንም አይችልም። ስለዚህ ቅድም የምንላቸው ነገሮች እነዚህ ተግባራዊ ማድረግ መቻል አለብን ብለን ነው የምናስበው። የምንመኘውን መልካም ነገር ሁሉ ለማግኘት ቁጭ ስላልን አይመጣም። መስራት አለብን ቀንና ማታ። እዚህ አሁን አሜሪካ ሰው በአንድ ስራ ብቻ አይደለም የሚኖረው፣ 2-3 ስራ ይሰራል። ለምንድን ነው? የሚፈልገው ነገር ማግኘት ስለሚፈልግ። ኢትዮጵያ ውስጥ ቤት መገንባት የሚፈልግ ኢትዮጵያዊ አሜሪካ ከመጣ 3 ስራ ይሰራል። 2 ስራ በጣም ለፍተው ነው የሚሰራው። ዝም ስላለ ኢትዮጵያ ውስጥ አሜሪካ ስለመጣ ኢትዮጵያ ውስጥ ቤት መስራት ወይም መግዛት አይችልም። መስራት አለበት። የምንፈልገውን ሰላም እስቲ እንስራ። ያ ምናልባት ብዙ ሰዎች ዲቤት የሚያደርጉት ነገር ነውና እኔ ሰላም ካመጣን ኢትዮጵያ ውስጥ እንደ ኢትዮጵያ ሀብታም ሊሆን የሚችል አገር የለም ብዬ ነው የማስበው። ማዕድኖች በጣም አሉን፣ የሰው ኃይል በጣም አለን፣ ሀብት ሪሶርስ አለን። ግን ያንን እንዳንጠቀም እያደረገን ያለ ነው ሰላም ማጣት ነው እና ያንን ካመጣን በአንድ ጊዜ ውስጥ ያቺ ሀገር ብዙ ቦታ ልትደርስ ትችላለች። ጫካ ሰው ሊኖር አይገባም። ጫካ ገብቶ መሞት የለበትም ወጣት። በራሱ ህዝብ፣ በራሱ ዜጋ፣ በራሱ ወታደር መሞት የለበትም። ወታደሩም በራሱ ዜጋ፣ በራሱ ባኮረፈው ወጣት መሞት የለበትም። እርስ በርሳችን መሳሪያችንን ወደ ውስጥ አንተኩስ፣ ወደ ውጭ ብቻ አስፈላጊ ከሆነ ወደ ውስጥ መተኮሳችን ቅሬታዎቻችንን ቅሬታ እንዳይፈታ ያደርጋል የሚል ነገር ነው ያለን። እንግዲህ አቶ አርጋው እኔ ጥያቄዎችን ጨርሻለሁ እና ምናልባት ቀረ የሚሉት ሀሳብ ካለ። ግሎባል ፒስ ባንክ የአይዲያ የሀሳብ ባንክ ነው፣ የሰላም ሀሳብ ባንክ። ያ የሁላችንም ሰላም ሊያመጣ ይችላል፣ ዘላቂ ሰላም ያመጣል። ብዙ ህዳሴዎችን እናስመርቃለን። በዚህ ዓመት የሰላም ህዳሴን መመረቅ አለብን። ከዛ በኋላ የ6ቱም የጎረቤት ሀገሮቻችን ጉርብትናን ወደ ጓደኝነትን ወደ ቤተሰብነት እንቀይራለን። እዛኔ ዘላቂ ሰላም ሊኖረን ይችላል። አንድም ጎረቤት ሀገር ከኛ ጋር ግጭት ቢኖረው እሱን ወደ ሰላማዊ እናመጣለን። ወደ ሰላማዊ ብናመጣ ችግሮቻችን ሙሉ በሙሉ ይቀረፋል። ወደ እድገትና ወደ ብልጽግና ጎዳና እንሄዳለን የሚል እምነት ያለኝ። አመሰግናለሁ። እንግዲህ አቶ አርጋው አየለ የግሎባል ፒስ ባንክ መስራችና ስራ አስኪያጅ ስለሰጡን ጊዜ ስለሰጡን ውድ ሀሳብም እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራና ክቡራት ተመልካቾቻችን ከአቶ አርጋው አያለ ጋር የነበረን ቆይታ ይህንን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር መልካም ጊዜ ይሁንላችሁ።